ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። የአማራ ፋኖ ብሔራዊ ንቅናቄ በተለያዩ ቀጠናዎች የሚያደርገው ተጋድሎ በተጠናከረበት በዚህ ወቅት ላይ በማዕከላዊ ጎንደር ሻውራ አካባቢ የተገኘው ድል በተለየ ሁኔታ እየተጠቀሰ ይገኛል። ከፍተኛ ቁጥር ያለው የአብይ አህመድ ጥምር ሰራዊት አባላት መማረካቸውንና መደምሰሳቸውን እንደዚሁም በርካታ የጦር መሳሪያዎችና ተተኳሾች በፋኖ ቁጥጥር ስር መግባታቸውን መግለጻችን የሚታወስ ነው። በአጠቃላይ ስለ ሻውራ ሆነ አጠቃላይ የፋኖ እንቅስቃሴ በሰሞኑ እንዲሁም ደግሞ አብይ አህመድ ባለፈው ቅዳሜ ኤሊት ፎርስ መገንባቱንና ከሶማሊያ እስከ ምጽዋ የሚደርስ የጸረ ሽብር እንቅስቃሴን የመክታት አቅም ያለው ሰራዊት እንደገነባ የገለጸበት ሁኔታ በተመለከተ በእነዚህ አጀንዳዎች ላይ ከኮሎኔል አበራ አዛናው ጋር ቆይታ ልናደርግ ተዘጋጅተናል። በጣም ነው የማመሰግነው ኮሎኔል አበራ አዛናው። አሁን ያለውን ወቅታዊ ሁኔታ በተመለከተ ነው። ሰሞኑን ሻውራ ላይ ድል ቀንቷቸዋል። በርካታ የአገዛዙን ጥምር ሰራዊት አባላት እንደመታችሁ ነው የሚገለጸው። እስቲ የሻውራው ድል ከዛን ጀምርና ወደ ሌሎች ጉዳዮች ገባለሁ። እሺ አመሰግናለሁ። ምንድነው የሻውራ መጀመሪያ ጸደ ማርያም የሚባል ጠላት የተከማቸበት ወይም የጠላት ካምፕ ነበር። ያን የጠላት ካምፕ መጀመሪያ በቁጥጥር ስር ከተደረገ በኋላ በሁለተኛ ደረጃ ምንድነው የተደረገ? ሻውራን ለማጥቃት ሻውራን ለመቆጣጠር መጀመሪያ መሬት አቀማመጡን ነው ወታደራዊ ቶፖግራፊ ወይም ስትራቴጂክ ቦታዎችን በደንብ አድርገን ከለየን ከታወቀ በኋላ ምን ያስፈልጋል፣ የሰው ኃይል፣ የቡድን መሳሪያ፣ የነፍስ ወከፍ መሳሪያ ምን ያክል ያስፈልጋል የሚለውን ይሄ ጥናት አደረጉ። ይሄ ጥናት ከተደረገ በኋላ ቀጥታ በአራት አቅጣጫ ነው እንዲገባ የተደረገ። ጦሩ ልክ ከቀኑ 7 ሰዓት ጀምሮ እስከ ምሽቱ 12 ሰዓት ተኩል ነው ውጊያውን የተደረገው። በዚህ ውጊያ ላይ የቁም ምሽግ ከፍተኛ የሆኑ ይሄ ሞባይል ዲፌንስ የሚባል ወይም ስትሮንግ ሆል እንደሚለው አይነት አዘጋጅተው ነው የጠበቁት። በዚህ ላይ ሰራዊቱ ከፍተኛ የሆነ ድል በማስመዝገብ ወደፊት በመገስገስ እነኚህን ምሽጎች ሰባብሮ በጠላት ላይ ከፍተኛ ድል ተቀዳጀ። 12 ሰዓት ተኩል ላይ ውጊያው አለቀ። ከዛ በኋላ ህዝብን የማረጋጋት ያንን አይዟችሁ ውጡ ምንም ችግር የለም ብለን ህዝቡን የማረጋጋት ስራ ነው ሲሰሩ የዋሉት ወንድሞቻችን። እንደ ኮሎኔል አበራ የሻውራ ድልን በተመለከተ እንግዲህ ሰሞኑንም ደብረ ታቦርን አጠቃላይ የደቡብ ጎንደር ቀጠናን ሙሉ በሙሉ ከመቆጣጠር ባሻገር በአንዳንዶቹ አስተዳደር ተክላችሁ እየመራችሁ እንዳለም ይታወቃል። የሻውራን ድል የተለየ የሚያደርገው ምንድን ነው? አንዳንድ ወገኖች እንደሚገልጹት አብይ አህመድ ሆን ብሎ የአማራን በአማራ የሚል ፕሮጀክት ነድፎ ከአማራ ሚሊሻና ከአማራ ልዩ አድማ በታኝ ኃይል ጋር እንድትዋጉ የሱን ሰራዊት ግን ወደ ሰሜን ኢትዮጵያ እያዘዋወረ እንደሆነ ይገልጻልና አንዳንዴ እርስ በርስም ያደረጋችሁት ውጊያ አድርገው የሚገልጹ ወገኖች አሉና ይህንንስ እንዴት ታያላችሁ? የእርስ በርስ ውጊያማ ምን አለ መሰለህ፣ ከመከላከያ አሁን የብልጽግና ወታደር ዳምጦ የእርስ በርስ ውጊያ እያደረግን ነው። እነኚህ ደግሞ የአማራ ጡት ነካሾች ናቸው፣ የእናት ነካሾች። ስለዚህ ወዳደሮች ስለሆኑ አብይ ቀኝ እጅ ነን እኛንን ይሄን የምናደርግ ነው። ነገር ግን የነሱ ወንድም የነሱ ቤተሰብ የነሱ እህት እናት ሁሉም ቤተዘመዶቹን ነው አጠቃላይ እየጨፈጨፈ ያለ። እኛ እነሱን ልንታገል ለነሱ ነፃ ለማውጣት ሄደን እኛን ውጊያ እንዲከፍትን ያደረገው ይሄ ተላላኪዎች ናቸው፣ ባንዳዎች ናቸው። ስለዚህ ባንዳውን ደግሞ በትክክል ማሳየት አለብን። በወታደራዊ ቋንቋ አነጋግረናቸዋል ጥሩ አድርገን። ከ300 በላይ ነው ክላሽ የተማረከው፣ ጥቁር ክላሽ። ሁለተኛ ዲሽካ ተማርኳል፣ ስናይፐር ተማርኳል፣ ፒኬም መትረየስ ተማርኳል፣ ሞርተር ተማርኳል። ይሄን ይዞ ነው ወደ ውጊያ ገብቶ የነበር። ከዛ በኋላ ብትንትኑን አውጥተን የፈለገውን ነገር ነው በእኛ ሰራዊት ላይ ድል የተቀናጀ። ሰራዊቱ በጣም ደስተኛ ሆኖ ወደፊት እየገሰገሰ ይሄን ያለው። ሁለተኛ ሻውራ ምንድነው ካለው ወታደራዊ ስትራቴጂክ ቦታ በምትልበት ሰዓት ለባህር ዳር ቅርብ የሆነ ስትራቴጂክ ቦታ ነው ሻውራ። ስለዚህ ከሻውራ ተነስተህ ቀጥታ ወደ ባህር ዳር የሚሄድ መንገድ አለ። ያንን መንገድ ተከትለ የእግረኛ መንገድ አለ፣ ፒስታ መንገድ አለ፣ የተለያየ ነገር አለ። በተሽከርካሪም በእግርም ተንቀሳቅሰህ ባህር ዳርም በተለያየ አቅጣጫ ላይ መጥወቅ የምችልበት ቦታ ላይ ነው። በወረታ በኩል ትሄዳለህ። በወረታ ሌላው ጦር ሊሄድ ይችላል። በሻውራ ሌላው ሊሄድ ይችላል። በፍኖተ ሰላም የሚመጣ መንገድ አለ። እንደገና በሌላ አቅጣጫ አለ። ስለዚህ ባህር ዳር ቀለበት ውስጥ አስገብተህ ባህር ዳርን ለመቆጣጠር ከፍተኛ የሆነ ስትራቴጂክ ቦታ ያላት ነች ሻውራ። ኮሎኔል አበራም እንግዲህ ይሄ ድል ከተገኘ ምናልባት 24 ሰዓት አልፎታል። እስካሁን ከተማዋን በእናንተ ቁጥጥር ስር ነው የምትገኘው። እንግዲህ አንዳንድ ነገሮች አሉ። አገዛዙ ከተሞችን ስትቆጣጠሩ በድሮንና በከባድ
በከባድ መሳሪያ በመደብደብ የእናንተ ከተማ ውስጥ መግባት ለአማራ ህዝብ ስቃይና መከራ ተደርጎ እንዲወሰድ ነው የሚፈልገው። ስለዚህ ያንን ለማስቀረት ብላችሁ አንዳንዴ ከተማ ገብታችሁ ወዲያው የምትወጡበት ሁኔታ አለ። ሻውራስ ያለው ሁኔታ ምን ይመስላል? አሁን ሻውራ ያለው በእኛ ሰራዊት ቁጥጥር ስር ነው ያለው። ግን የሚገርም ትናንት ማታ 4 ሰዓት ላይ ከሌሊቱ ድሮን ጥሏል። ድሮን የጣለው ከተማ ውስጥ ነው። የኛ ሰራዊት ምንም ነገር የሆነ ምንም የተጎዳ ነገር የለውም። በጣም የሚያሳዝን ህዝብ አስተዳድራለሁ አማራ ህዝብ የመረጠው አማራ እኮ ለኢትዮጵያ ዋልታና ማገር ነው። እቺ ሀገር ቆማንድ ትሄድ ያደረገን ሀገር ግን አጠፋለሁ አወድማለሁ የመረጠውንስ ለማጥፋትና ለማውደም የሚንቀሳቀስ መንግስት በመሆኑ ስለዚህ ምንድነው የሆነበት ምክንያት ሌሊት በድሮን ነው እንትን ያደረገው 4 ሰዓት ላይ የደበደበ። ይሄን ድብደባ በእኛ ላይ ምንም ነገር የደረሰ ነገር የለም። በጠላት ላይ ነው። እስካሁን ድረስ በእኛ ቁጥጥር ስር ላይ ነው ያለ ሻውራ። ኮሎኔል አበራ፣ ሌላው በአጠቃላይ በወቅታዊ ሁኔታ ላይ ምን አይነት የአውደ ውጊያ እንቅስቃሴዎች እየተደረጉ ነው የሚገኙት? በተለያዩ የጎንደር አካባቢዎች ሰሞኑን በተለየ ሁኔታ ነው እንግዲህ ጥቃቶች እየፈጸማችሁ የሚገኘውና አገዛዙ ደግሞ እኛ ሰራዊቱን አስወጥተናል፣ አሁን ወደ ሰሜን ትኩረት አድርገናል፣ ይህንን አጋጣሚ ጠብቀው ነው ፋኖዎች አንዳንዴ ያለ ተኩስ አንዳንዴ በትንሽ ውጊያ ከተሞቹን እየተቆጣጠሩ የሚገኙት የሚል ከብልጽግና ደጋፊዎች አካባቢ ይሰማል። ለማንኛውም ወቅታዊ ሁኔታ ምን ይመስላል? በአጠቃላይ ብልጽግና እኮ ይኸውልህ አሁን ሁሌ የሚናገረው ነገር ፕሮፓጋንዳ ነው። ነግሬሃለሁ። ገና መጀመሪያ ሲጀምር ምንድን ነው ያለ? የአማራን ቀበቶ አስፈታለሁ ነው ያለ። ከዛ በኋላ እናንተ እንደምታውቁት የ2 ወር የወር ዕቅድ እያወጣ አሁን እንደመስሳለን፣ አሁን እንዲህ እናደርጋለን ምናምን እንላለን የሚል ሁኔታ ነው ሲያስቀምጥ ይኖራል። ነገር ግን የምነግርህ ነገር አሁን ለነሱ አጠቃላይ አሁን ያላቸው በእኛ ላይ እንዲሆነናል ምክንያት ነው። ምንድን ነው የሚባል የእናቴ በእነት ምን አለኝ የሚል ሁኔታ ላይ ነው እየተናገሩ ያሉት። እኛ በትንሽ ኃይል አይደለም ያለውን ኃይል ነው። አሁን ሻውራ ብታይ ከ300 400 በላይ ነው የሰው ኃይል የነበረው። ሁለተኛ ምሽጉን ስንሰብር 1 ሻለቃ ሙሉ ነው እንዳለ ያስቀራል። ስለዚህ የነበረው ትንሽ ኃይል ነው የሚለው ነገር ሌላ ነው። ወደዛ ሄዳለሁ ወደ ኤርትራ ውጊያ አደርጋለሁ የሚል ነገር ነው ያለው። በሁለተኛ ደረጃ አሁን ሲናገር ሰምተው እኮ በቀደም ዕለት ሐዋሳ በሄሊኮፕተር ኮማንዶና አየር ወለድን እያወረደ በገመድ ኤሊት ፎርስ ገንብቻለሁ ከሶማሌ እስከ ምጽዋ የሚል ነው። ሁለተኛ ዘመናዊ መሳሪያ ታጥቄያለሁ የሚል ነገር ነው ያስቀመጠ። በመሳሪያ ጋጋታ ማንም ያሸንፍ ሀገር የለም። እንደው ኮሎኔል አበራ ወደዛ እመጣለሁ። የሐዋሳውን ንግግር በተመለከተ እርሶም ከስርዓቱ ጋር የነበሩ እስከ ኮሎኔል ማዕረግ ደርሰው ከፍተኛ የወታደራዊ መስሪያ ቤትን ሲመሩ የነበሩ በመሆኑ ስለ ሰራዊቱ ቁመና በደንብ እንደሚነግሩን ተስፋ አድርጋለሁ። ነገር ግን አሁን ባለው የፋኖ እንቅስቃሴ ውስጥ በተለይ እናንተ ባላችሁበት አካባቢ ያለው የመንግስት መዋቅር ፖለቲካዊና ወታደራዊ መዋቅር ምን ይመስላል? ዳግም የሰሜኑን ውጊያ አድርገንም ይሁን ያንን የቤት ስራችንን ጨርሰን ተመልሰን ወደ አማራ ክልል መምጣታችን አይቀርም የሚል የመከላከያ አንዳንድ ሰዎችንም እንደዚሁ ቃል እየሰማን ያለ ነው።